ሰላም ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይሄንን ዛሬ በጌታ የሆናችሁ ሰዎች ምንም እንዳትናገሩ፣ ዝም ብላችሁ ስሙ። በጴንጤዎች ሳይሆን ራሳቸው ይሄ ልክ አይደለም ብሎ እያወሩ ነው። ክብር ሁሉ ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ብቻ። በእውነቱ በጣም ኢትዮጵያ ውስጥ በጣም የሚያስፈራ በዓል ማለት ጥምቀት ነው። እንኳን ለሌላ ለሀገር የሚያስፈራ በዓል ታውቃላችሁ። እኔ በጣም በብዙ ነገር ሳስብ አዝናለሁ። በጣም ነው የሚያስፈራ ጥምቀት። የሚያስፈራ ማለት በበዓላት በረከት ሳይሆን መቅሰፍት ነው የምንቀበለው ብዙ ጊዜና ለወንድሞቻችን በተለይ አደባባይ በዓሎቻችን እኔ በጣም ነው የሚያሳዝን። እኔ በወጣቱ ባለው ችግር በምናምን አይደለም። ሁሉም ነገር ያለው ችግሩ ከአናት ላይ ነው። እንደምታውቁት አናት ነው። ቤተክርስቲያን ላይ ያለን አካላት ላይ ያለ አካል ማሰብ አለበት። ማለት ጥምቀትን ለክርስቶስ ከማድረግ በቀር ሌላ ምንም ዓላማ ሊኖረን አይገባም። እንደምታውቁት የመንግስት አካላት በዓሉን የሚፈልጉበት ምክንያት አላቸው። ባያስነቅፋቸውም ለኛ ግን አይሆንንም። ለሀገር ልማት ለማምጣት ገንዘብ ገቢ ምናምን ለማምጣት ይባላል። ነገር ግን ይሄ ነገር ለኛ ትርፍ ነው። እንኳን ሌላ በዩኔስኮ መመዝገቡ የበዓለ ጥምቀት ጉዳይ በዩኔስኮ መመዝገቡ ለኛ ትርፍ ነው። በጣም እንኳን ለአማኞች ለሀገር ያስፈራል። እውነት እኮ ነው። የኢየሱስ ጥምቀት ተብሎ እንደገና ብርሃንን ከጨለማ ጋር አንድ ላይ አጋብቶ መውሰድ እውነትም ያስፈራል። አረኛ አናወራም። ስሙ አሁንም የአምልኮት ቀን አይመስልም። የጭፈራ ቀን የባህል ቀን ነው የሚመስል። ሰው በተመስጦ የሚዘምርበት ቀን ነው፣ ግን በስካር የምንዘልበት ቀን ነው ጥምቀት ማለት። እንደገና የአምልኮት ቀን አይመስልም። የጭፈራ ቀን የባህል ቀን ነው የሚመስለው። እንዲሁ ይሄ ሃይማኖትን ይገልጻል ወይ? አይገልጽም። ክብር ለኢየሱስ ይሁን። ትላንትም ብያለሁ፣ ኢየሱስ በሌለበት ትክክለኛ ነገር አትጠብቁ ብያለሁ። ኢየሱስ ግን ብቻውን ያድናል። ስሙ አሁንም በጎንደር የጥምቀት በዓል አከባበር ተቃውሞ ገጠመው። በዚህ ሰዓት ሰበር የተባለ መረጃ ከወደ ጎንደር እየተሰማ ይገኛል። ጎንደር የሥርዓትና የሊቃውንት ምድር ናት። ለሕግ የሚቀኑ ለሥርዓተ ቤተክርስቲያን የሚቆሙ ሊቃውንት የበዛባት ሀገር ናት። ነገር ግን ጥምቀትን በጎንደር በሚለው የስበት ቃል ውስጥ ጎንደር አክሏን ስታ ከሥርዓተ ቤተክርስቲያን እየወጣች ነው። ከዘማሪ ይልቅ የቴዲ አፍሮ ዘፈን ደምቆ ይሰማል። ጥምቀት በዓልነቱን ለቆ ጎንደር ላይ ሙሉ በሙሉ ፌስቲቫል ወደ መሆን እየተሻገረ ነው። መንፈሳዊነት ጋር የሚጣረሱ ደስ የማይሉ ግብሮች በበዓሉ ላይ እየሰፉ ነው። ባለፈው ወንድማችን ለአገልግሎት ሄዶ አጋንንትን በኢየሱስ ስም አባሮ ሲያወጣ ምን እንደተፈጠረ ሰምታችኋል። ወንጌልን ድሮም ሰምተናል። የምርጫ ቅስቀሳ የሆነ ህይወት ስሙ። አሁንም በጣም ከባድ እኮ ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ መንገደኛው ቆንጆ ቀዝቃዛ የዋለ ድራፍት እየጋበዝን ነው። እንኳን አደረሳችሁ፣ እንኳን አደረሰን። ደቦትን ስራ ሸንሸን ይውላችሁ። ክርስትና ቢሉ ክርስቶስ ነው። ክርስቲያን ነኝ ካሉ መኖር ነው። ክርስቲያን የሆነ ሰው በክርስቶስ ህይወት ይኖራል። በክርስቶስ ህይወት ክርስቲያን መኖር የሚችለው በክርስቶስ በተሰጠው ጸጋ አማካኝነት ነው። ኢየሱስ ክርስቶስ የሌለው ህብረት፣ ኢየሱስ ክርስቶስ የሌለው ህይወት ኢየሱስ ክርስቶስን ይጠራል፣ ግን ደግሞ እንደሱ መኖር አይችልም። የምትከተሉትን እወቁ። የበዓሉ ባለቤት የተጠመቀው ኢየሱስ ክርስቶስ ከእናንተ ጋር የለምና የህብረቱ ባለቤት ወይም ደግሞ የዚህ በዓል ባለቤት ኢየሱስ ክርስቶስ ቢሆን ኖሮ ህዝቡ ኢየሱስ ክርስቶስን ይመስል ነበር። ለምንድን ነው በቅድስና ወይም ደግሞ ኢየሱስን በሚመስል ህይወት መኖር የሚከብዳችሁ? ከጸጋው ስለራቃችሁ፣ ከክርስቶስ ውጪ ስለሆናችሁ ነው ወደ ጌታ። እሱ ማኖር ይችላል። እሱ ጸጋ ይሰጣል። እሱን እንድትመስሉ እሱ ራሱ ያግዛችኋል። እሱ ባገዛችሁ ህይወት ደግሞ እሱን መስላችሁ መኖር ትችላላችሁ። ክርስትና ቢሉ ክርስቶስ ነው። ክርስቲያን ነኝ ካሉ መኖር ነው። በኢየሱስ በምን? በጸጋ። መንገደኛ ቆንጆ ቀዝቃዛ የዋለ ድራፍት እየጋበዘን በዚህ ላይ እኮ አይፈረድም። የሚያውቀውን ነው እያወራ ያለው። በኮንፊደንስ እያወራ ያለው የሚያውቀውን እኮ። እኔ አንዳንድ ስህተት የሚሰሩ ሰዎች ላይ ምንም መናገር አልችልም። የተማሩትን ነው በቃ የሚያውቁትን ነው የሚያወሩት። ነበርኩ እኔም የማውቀውን ነው ማወራው። የማውቀው ጉድ የለም። እኔ አሁን አልዋሽም። ክብር ለኢየሱስ ይሁን። ከዛ ጉድ ያወጣው ክርስቶስ ነው። ስለዚህ በእነዚህ ሰዎች ላይም እኮ መፍረድ አይቻልም። ምንም የሚያውቁት ነገር የለም። የእውነት እኮ ምንም የሚያውቁት ነገር የለም። ነበርኩ አውቃለሁ። ሰው መጽሐፍ ቅዱስን ካላነበበ ውሎን ከክርስቶስ ጋር ካላደረገ በምንድን ነው የሚያውቀው? ግፍ እኮ ነው። የሚያውቁት ነገር የለም። የተማሩትን ነው በቃ በአደባባይ
ቀዝቀዝ ያለ ድራፍት። አቤት አቤት አቤት! ኢየሱስ ብቻውን ያድናል። ለዛውም በኮንፊደንስ እናገር። መኖር አይቻልም ያለ ኢየሱስ ክርስትና ልኮ ነው። አይሆንም፣ አይሆንም። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ያን ያግዛቸዋል። ስሙንም በደንብ ስሙ። ከጠዋት እንዲህ ነው። ከሰዓት ደግሞ እንደዚህ ነው። ለምንድን ነው ከጠዋት ቤተ ክርስቲያን ላይ እንዲሆኑ ወጥቶ እንደገና ከሰዓት እንዲመጣጥ ቤት አይባልም? ያለ ኢየሱስ ክርስትና ልክ ሊሆን አይችልም። ኢየሱስ በሌለበት መንፈሳዊ ነገር ትክክል ሊሆን አይችልም። በስጋ ተጋግጣ የሆነ ነገር አድርጋ ልክ ልታደርግ አትችልም። በጌታ የሆኑ ሰዎች እኮ ቆሞ ያሉት እኮ መንፈስ ቅዱስ ስለሚያግዛቸው፣ ጸጋው ስለሚደግፋቸው። እንዴ ሌላው በጉልበቴ ልግባ እንዴት ሆኖ ይገባል? ከጠዋት እንደምንም ሆኖ ከሰዓት ተስቦ ይገባል። ክብር ለኢየሱስ ይሁን። አረ ኢየሱስ ስሙ ይባረክ። ከሱ ውጪ ህይወት የለን። በጸጋው ደግፎናል ከቤቱ እንዳንወጣ። ከነሱ እኮ የተለየን ሰዎች ስለሆነ አይደል፣ በክርስቶስ ጥላ ስር ስላለን ደግፎ ይዞናል። አለበለዚያ እንደዚህ ነው። ክርስትና በትግል አይሆንም። አየ መንፈሳዊነት በትግል አይሆንም። እንዲህ ታግለ ምናምን አንተ ልታስከብር አትችልም። ኢየሱስ ብቻውን ያድናል። ስሙ ብቻ አይንድም። ለእኔ እንኳን አደረሰ ብላችሁ አትደውሉ። ሁልጊዜ እኔ ጥምቀት ነው፣ ሁልጊዜ እኔ ዓመት በዓል፣ ሁልጊዜ ፋሲካ ብፈልግ ማለት ነው። ምን ይጠቅመኛል? ኢየሱስ አንዴ ተጠምቋል፣ አንዴ ተሰቅሏል፣ አንዴ አድርጓል። አንዴ አምላክ ነው። ሁልጊዜ አይጠመቅም። ይሄ ቢዝነስ ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። እንሰማለን። ኢየሱስ ግን ብቻውን ያድናል። ይሄንን በአደባባይ እናውጃለን። ከሱ ውጪ ህይወት የለም። መጽሐፍ ነው የምናገረው። በልጁ ያመነ የዘላለም ህይወት አለ። አለቀ። ኑ ህይወት ልታገኙ ወደ ኢየሱስ። ኢየሱስ ብቻውን ያድናል። ስሙ። አሁን ይሄንን ደግሞ ስሙ። አንዳንድ እኛ ቤትም ያሉ በጣም መወደድ የሚፈልጉ በአንድ እንትን ለሁለት መጫወት የሚፈልጉ ሰዎች አሉ። ስሙ። ጥምቀት የጌታችን ኢየሱስ ክርስቶስ የተጠመቀበት ነው። የኦርቶዶክስ በዓል ብቻ ሊሆን የሚገባ አይደለም። ለእስላም ክርስቲያኑ በሙሉ ጆቫዊ ትነሱም፣ ባውላውም፣ እያንዳንዱ ሃይማኖት ሊጂሰሱም፣ ኢትዮጵያ ውስጥ የሚኖሩ ሃይማኖት ተቋማት በሙሉ እንኳን አደረሳችሁ። ስለዚህ አሁን እርስዎ ታቦት ያደርሳሉ ለጥምቀት? ታቦታቱ አሁን የተቀረጹ በየእንትኑ ስም አለ አይደለም? ደስ ይሎታል ሲያዩት? ደስ ይለኛል በብዙ ምክንያት ማለት ነው። በኢትዮጵያ ታሪክ ውስጥ ከሁሉም ፕሮቴስታንት ከመካነ ኢየሱስም ከቃል ህይወትም ቀድማ መሰረተች፣ ፈቃድ ያወጣች የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ነው ማለት ነው። ፕሮቴስታንት ቸርች ሆኖ ቅዱስ ጊዮርጊስ ቸርች? አዎ ስሙ ቅዱስ ጊዮርጊስ ቸርች ነው። ኦርቶዶክሳውያን እግዚአብሔርን መንግስት ይወርሳሉ ብሎ ያምናሉ? አዎ ድናል የሚል እምነት ነው ያለው። በነገራችን ላይ እንዲህ ለመሆን ልዩ እውቀት አያስፈልግም፣ ልዩ ችሎታ አያስፈልግም። እውነትን እያወቅ ግን ሸፍነ በሁሉም ዘንድ መወደድ ከፈለግ ልዩ እውቀት እኮ አያስፈልግም። መመሳሰል ነው በቃ። እዛም እዚህም መሆን ነው። አንተም ልክ ማለት ነው። ልክ ግን አንድ ነው። እውነት ግን አንድ ነው። የእንትናም ሲመጣ ልክ ነው፣ ያንተም ልክ፣ ሁሉም ልክ፣ ችግር የለም። ተወደ ትኖራለህ። እንደዚህ ለመወደድ የሚጨነቁ ሰዎች አሉ፣ ዋጋ የሚከፍሉ ሰዎች። ባይበላስ አረ በባዶ ሆድ ማደር አይሻልም? ወደ ጌታ መሰብሰብ አይሻልም ወይ? መጽሐፍ ምን እንደምናገር እያወቁ እውነት የቱ ጋር እንዳለ እያወቁ እንዲህ ሸፋፍኖ ማለፍ አይከብድም? ለዛውም በዚህ እድሜ ከባድ እኮ። ሄዶ እንደዚህ ጫፍ ደርሶ ከመሳት እግዚአብሔር ይጠብቃችሁ። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። እውነታው ግን ይሄ ነው። የማንም አስተዋጽኦ አያስፈልግም። ተደምሮ ድነት የለም። ብቻውን መጽሐፍ ነው የምናገረው። አረ ይህንን ጉድ ስሙ። ደግሞ ሌላ ታሪክ። እኔ አንድ ጥያቄ ጠይቅሻለሁ፣ ከዛ ትመልሽልኛለሽ። በክርስቶስ ኢየሱስ መስቀል በስተ ቀኝ በኩል የተሰቀለው ሰው ማን ነው? በስተቀኝ የተሰቀለ ማን ነው? በማርያም ምን? በማርያም እሺ፣ በግራ በኩል የተሰቀለ ማን ነው? ኧረ በመድኃኒዓለም። በነገራችን ያልተጻፈውን መጽሐፍ ይዘህ ከወጣ እንደዚህ ነው በቃ። ወንጀለኛውን ትሰብካለህ። በግራና በቀኝ ማን ነው ያለው? ኢየሱስ ጋር ላለመድረስ ዳር ትዞራለህ። ክብር ለኢየሱስ ይሁን። እኛ ግን የተሰቀለውን እንሰብካለን። ኢየሱስ ብቻውን ያድናል።
ትውልድ ኢየሱስን እንዳይሰማ ከፈለክ እንደዚህ ነው። ወንበዴ ትሰብካለህ በግራና በቀኝ። ምን ይጠቅማል? ምንድነው ትርፉ? አረ ኢየሱስ ያድናል፣ ከዚህ ጨለማም ያወጣል። ስሙ ብቻ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering፣ የተሰቃየ ብቻ አይደለም፣ የተሰቀለ ultimately ኢየሱስ ክሩሲፋይ ሆኗል። አየ የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። የመስቀል መንገዱ ከሞቱ ይብሳል። አብ ከሰማይ ጨከነ፣ ብዙ ልጆችን አይደለም የሚለው ቁጥር 10 ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። እኛን ወደ ክብር ለማምጣት አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። ድነት ይሄ ነው። ሲቃዩ ይሄ ነው። መከራው ይሄ ነው። የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉስ ነህን ይሉታል። እሱ ከአይሁድ ንጉስ አይደለም፣ የነገስታት ንጉስ ነው። የምድር ነገስታት እኮ ገዢ ነው ነንዴ ይሉታል። ካህናቶቹ አቁሞ ፊቱ ሊቀ ካህን ተብለው የተጠሩት እሱ እኮ ነው ሊቀ ካህኑ። እኔን ለማዳን ዝቅ አለ። ዝም ያለው ኢየሱስ እኔን ለማዳን መመለስ ይችላል፣ ማጥፋት ይችላል። ሊያግዙት ሲሞክሩ ሰይፋችሁን መልሱ ያለው ሰይፉን የመዘዘውን ሰውዬ ለማዳን ነው። ጆሮ የተቆረጠውን ሰውዬ ጆሮ ለመለጠፍ ብቻ አይደለም፣ ለሱ ሰውዬ ዘላለም ሕይወት ለመስጠት ኢየሱስ እዛ ድረስ መውረድ ነበረበት። እሺ ብሎ ወረደ። ድነት ሳልቬሽን አይ ከጨጓራ መዳን አይደለም ድነት። ጉንፋን ማስለቀቅ አይደለም ድነት። አምላክ ሰው ሆኖ መስቀል ላይ ነው የሞተው። አይ የሆነ የሞተ ሰው አምጥቶ ተጸልዩለት ተነሳ አልተነሳ ይሄ አይደለም ድነት። ሳልቬሽን ከዘላለም ሞት ነው የዳንኩት ነኝ። አይ ሞት ኢንተራፕት የማያደርገው ሞት የማይበጠብጠው ህይወት የተሰጠኝ ኢየሱስ ሞቶልኝ ነው። ሞት ለምንድን ነው የማያስፈራ? ኢየሱስ ሞታ፣ ሞትን ይዞት ሞተ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። በቃ ይሄ ነው እውነታው። አትንከራተቱ፣ ኑ ወደ ኢየሱስ። ያለ ኢየሱስ ህይወት ባዶ። ስላንተ ስለኔ ነው የሞተው። ያልሞተውን ዋጋ ያልከፈለውን ላይ ታች እያወረድክ ዋጋ አትክፈል። ና ወደ ኢየሱስ። ህይወት ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም፣ ብቻውን ህይወት ይሰጣል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።